ሰኔ 21 2018 ዓ.ም አንዳንድ ነገሮች በሚል የአፋብኃይል ሊቀመንበር አርበኛ ዘመነ ካሴ ዛሬ 3 መልእክቶችን አስተላልፏል። እኛ ደግሞ እንደሚከተለው እናቀርባቸዋለን። አንደኛው የአርበኛ ዘመነ ካሴ መልእክት እንዲህ ይላል። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። አፋሩ ከአማራው፣ ከኦሮሞ፣ ከሲዳማው፣ ከበርታው ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ኦሮሞው ከጉምዝና ከአማራ ጎን የሚቆመው ብቻውን መቆም ስለማይችል አይደለም። ሶማሌው ከሌሎች ወገኖች ጋር የሚያብረው ብቻውን መቆም ስለማይችል አይደለም። ሁሉም ራሱን ችሎ መቆም ይችላል። እስካሁን ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣውና እነዚህ ድርጅቶች የሚተባበሩት ብቻቸው መቆም ስለማይችሉ ሳይሆን ትብብር ዛሬያዊ ዘላለማዊ ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ። አንደኛው መልእክት ነው። ሁለተኛው መልእክት ደግሞ የኛ ዘመን ተልዕኮ ሰዎችን መሰብሰብ ነው። መቀራረብና ማቀራረብ ነው። ፍቅር ነው። ሰይፍ ያነሳነው አበባችንን ነጥቀውን ነው። እኛ በዚህ ኃላፊነት እያለን በግፍ ሊያጠፋን ገፍቶ ካልመጣ በስተቀር አማራን ከሌላ ህዝብ ጋር አናዋገውም፣ መቼም አናደርገውም። ለአማራ ህዝብ ተበድረን ተጨማሪ ጥላቶች አንገዛለትም። ለሌሎች ወገኖችም የመከራ ምክንያት አንሆንም። ይህ ምኞታችን እንዲሁ ብላሽ አይሆንም። ሁሌ እንደምንለው በጎ ምኞቶች ዳር የሚያደርስ የራሳቸው ጊዜር አላቸው። ይህ የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እምቧለሌን የሚያስቀረው የመጨረሻው ትውልድ ነው። ይህ ደፋርና በጎ ትውልድ ነው። ይህ ትውልድ የክፋት ሐውልትን ደርምሶ በቦታው የፍቅርና አብሮ የመኖር ዋርካ ካልተከለ በስተቀር በዚህ በእኛ ዕድሜ ቀጥሎ የሚመጣው ትውልድ የሰው ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል። ይመጣል ብለን የምንፈራው መጥቷል እንኮ ብሎ መናገር ይቻላል። ልክ ነው። እየመጣ ያለው ግን በመደበኛ አእምሮ ለማሰብ ይከብዳል። መድኃኒቱ ይህንን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ነው። ሦስተኛው የአርበኛ ዘመነ ካሴ መልእክት ዛሬ እኛን ለመዝለፍና ዓላማችንን ለማንቋሸሽ ድምፃቸውን ከፍ አድርገው ለመሳቅ ብቻ ሲሉ የዋልጌ ማህበር የመሰረቱት ወገኖች ሁሉ አንድ ቀን ወደኛ ይመጣሉ። ይህንን በጎ ምኞታችንን ይገዛሉ፣ የራሳቸው ያደርጋሉ። ያኔም ፍጹም ሳይሸማቀቁ በፍጹም ይቅርታ እንቀበላቸዋለን። እስከዛው ድረስ ለአንድ ስድብ አንድ ጡብ እያስቀመጥን ወደፊት እንቀጥላለን። ሚስማሮችን ቁጥር ብዛታቸው ላለማቆም ወይም እስከ መጨረሻው ለመጽናት የወሰንባቸው ቀናት ጋር እኩል ነው እንዲል ትልቁ አባታችን። ለአንድ አሻጥር አንድ ሚስማር፣ ለአንድ ስድብ አንድ ጡብ። ክፋት ለማንም በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ ነሐሴ 21 2018 ዓ.ም